ሰበር ዜና ህዳር 26 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በኦሮሚያ ፊለዌ በሽመልስ አብዲሳ ላይ ጥቃት ፈጸመ። ሽመልስ አብዲሳ የኦሮሚያ ልዩ ዞን ፊለዌ ለመግባት ያደረገው ጥረት በፋኖ ተመክቷል። የገዳ የኦሮሚያ ኮማንዶዎች የሬሳ ክምር ተደርገዋል ነው የተባለው። ፋኖ በኦሮሚያ ክልል የኦሮሚያ ልዩ ዞኗን ፊለዌን በአንድ ወር ውስጥ ለሁለተኛ ጊዜም ተቆጣጥሯል። የሽመልስ አብዲሳ ጉዞም ተሰርዟል። በዝርዝር የደረሰንን መረጃ እናስደምጣችኋለን። በሌላ በኩል እዚህ ሁሉ ላይ ከባድ ውጊያ የተደረገ ሲሆን ከ50 በላይ የሪፐብሊካን ጋርድ የተደመሰሱበት ከባድ ጦርነት ተደርጓል። ፋኖ በወሎ በርካታ ቀጠናዎች ባደረገው ፍልሚያ ድል ቀንቶታል። ዝርዝር ይዘንበታል። በጎጃም ብዙ 23 በታንክ የቀለጠ ከባድ ጦርነት ተደርጓል። የፋኖ ኃይሎች የብልጽግናን ጦር አይቀጡ ቅጣት ቀጥተውታል። ጎንደር ላይም እንዲሁ የአብይ አህመድ ጦር በሳሙኤል ባለድል ጦር ተደምስሷል። እንቃኘዋለን። ከሁለት ወር በፊት እጁን ሊሰጥ እንደሆነ የነገርናችሁ ማስረሻ ሰጤ በትላንትናው ዕለት አዲስ አበባ ላይ ድራማ ሲሰራ አምሽቷል። ቀጣይ ትልቅ ስም ያለው ባንዳ የፋኖ መሪም እጁን እንደሚሰጥ መረጃው ደርሶናል። እንዳሰሰዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም ማስረሻ ሰጤን ወደ ተመለከቱ ጉዳዮች እናልፋለን። ማስረሻ ሰጤ ከስጋ ዘመዱ አረጋ ከበደ ጋር ያደረገው ድርድር ቅርብ የስጋ ዝምድና እንዳላቸው የሚነገርላቸው ማስረሻ ሰጤና አረጋ ከበደም ሽታዬ እየተባባሉ መጫወታቸው የአገዛዙ ልሳን የሆኑ ሚዲያዎች በሰበር ዜና መልኩም ከትላንት ጀምረው እስከ ዛሬም እየዘገቡት ነው። አቶ ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት ወክሎ ነው ከብአዴን ጋር የተደራደረው የተባለ ቢሆንም ድርጅቱ ከሰዓታት በፊት አፋሃድ በጦርነት እያሸነፈው ካለው አገዛዙ ጋር የፈረመው ስምምነት የለም በሚል ርዕስ ባወጣው መግለጫ የማውቀው ነገር የለኝም ባላወቅኩበት ስሜን አታንሱ አይነት ይዘት ያለው መልእክትም አስተላልፏል። የብአዴን የእቃቃ ጨዋታ በተባለው በዚህ የአንድ ሰውና የብአዴን ድርድር ላይ የኢጋድና የአፍሪካ ህብረት ተወካዮች መገኘታቸውም ብዙዎችን አነጋግሯል። ነገር ግን ሊያነጋግር አይገባም። ምክንያቱም ኢጋድ የሚመራው በኦህዴድ አመራሮች ነውና። በአሁኑ ሰዓት ኢጋድን እየመራው ያለው የአብይ አህመድ ቀኝ እጅ በመባል የሚታወቀው ዶክተር ወርቅነህ ገበየሁ ነው። ስለዚህ በዚህ የሰላም ድርድር ባቀረቡት ውይይት ላይ ኢጋድ የተባለው ድርጅት መገኘቱ አስገራሚም አይደለም። ከዚህ ጋር በተያያዘ የአፋሃድ አስቸኳይ መግለጫም እንዲህ ይላል። አፋሃድ በጦርነት እያሸነፈው ካለው አገዛዝ ጋር የፈረመው ስምምነት ፈጽሞ የለም። በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣውና መጨበጫ የጠፋው የኦህዴድ ብልጽግና አገዛዝ ከፈረሰ 2 ዓመታትን ካስቆጠረው የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ ያወጣው መግለጫ ፍጹም ሐሰት ነው። አፋሃድ ከኦህዴድ ብልጽግናም ሆነ ከአማራ ክልል መንግስት ተብየው የሙት መንፈስ ጋር በቀጥታ ሆነ በተዘዋዋሪ ተገናኝተን ድርድር አድርጎ አያውቅም። ከአገዛዙ ጋር የሚገናኘው በጦር ሜዳ ላይ ብቻ ነው። በምናባዊ ዓለም ተደረገ በተባለው ድርድር ተገኝቷል የተባሉት የአፍሪካ ህብረትና ኢጋድ በቀጣይ ቀናት ይፋዊ መግለጫ እንዲሰጡ በዚህ አጋጣሚ ጥሪ እናቀርባለን። በአፋሃድ በኩል ስምምነት ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልእኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና አባልነት የታገደና የተባረረ መሆኑን በዚህ ሳምንት ባወጣነው መግለጫችን ይታወሳል። ከአገዛዙ ጋር ሲቀላቀልም ለስራ ተብሎ የተላከለት በርካታ ያልተወራረደ የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱን ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ እየሰራ መሆኑን ሊታወቅ ይገባል። አገዛዙ ሰሞኑን በተለያዩ በበሬ ወለደ ዜናዎች የሚፈራገጠው የፋኖ አንድነትን ለማደናቀፍ ብሎ መሆኑን ህዝቡ ተገንዝቦ በቀጣይነት የምንው
የሚያወጣቸውን መግለጫዎች እንዲጠብቅም እናሳስባለን ሲል አፋሃድ ትላንት ባወጣው መግለጫም ገልጿል። በነገራችን ላይ አድማጭ ተመልካቾቻችን ከስር ያለውን ምስል ተመልከቱት። ከ2 ወር በፊት የለቀቅነው የዜና ወጃችን ነው። መስከረም 22 ላይ የተለቀቀ ማለት ነው። ማስረሻ ሰጤ እጁን ሊሰጥ እንደሆነ በዚሁ በዜና ወጃችን ነግረናችሁ ነበር። ይህንን የተናገርነው ከ2 ወር በፊት በማስረጃ ነው። ሰውየው ጊዜ ሲጠብቅ ነበር እንጂ እጁን ሊሰጥ ከተዘጋጀ እጅግ በርካታ ጊዜያቶች ተቆጥረዋል። ነገር ግን የአፋሃድ አመራሮች የዘገብነውን ዘገባም የሰጠናቸውንም ጥቆማ ሳይቀበሉ ቀርተው ሳይቃጠል በቅጠል ማድረግ እየቻሉ አሁን ላይ ነገሮች እንዲህ ብልሽሽታቸውን ወጥተዋል። ለማንኛውም እየጠራ መምጣቱ ተገቢም አዋጪም ስለሆነ የሄዱት እንኳን ሄዱ፣ አሁንም ማጥራቱ ተገቢ ነው። ማስረሻ ሰጤ እጅ ሊሰጥ እንደሆነ እርግጠኛ መረጃ መሰረት አድርገን ያጋለጥነው ልክ የዛሬ 2 ወር መስከረም 22 ላይ ነበር። ትላንት አገዛዙ ይፋ ያድርገው እንጂ ይህ ሰው እጁን ለመስጠት ከጨረሰ እጅጉን ቆይቷል። ከደብረ ማርቆስ ጫት ቤት ከ2 ዓመት በፊት የተሰናበታቸውን ካድሬዎች ዛሬ መልሶም ተቀላቅሏቸዋል። ግልግል ነው። ዛሬ በተሰማው ዜና ደግሞ አረጋ ከበደ ለማስረሻ ሰጤም ከሚሊሻ ጽሕፈት ቤት ኃላፊነት የሚያልፍ ጥገኝነት ሊሰጠው እንደተስማሙም ይፋ አድርገዋል። ሆድ ክፉ ነው። በነገራችን ላይ ማስረሻ በይፋ መሄዱ ጠቃሚ ቢሆንም በዚህ ሂደት ግን አንድ እጅግ አደገኛ ነገር አለ። በወቅቱ እንዳገኘነው መረጃ ከሆነ ማስረሻ ሰጤን ሲያናግርና ሲያግባባ የነበረ አንድ ያገዛዙ ሰው ከሌላ የፋኖ አመራር ጋርም ሲያወራ እንደነበረ አሁንም በእርግጠኝነት መረጃ እጃችን ላይ አለ። በማስረጃ ተመስርተን የምንመለስበት ይሆናል። የልጁ ምላሽ እስካሁን አላወቅንም። ቢሆንም ግን በንቃት ክትትሉን አላቆምንም። ውጪም እንልካለን የሚል ኦፈርም እንዳቀረቡለት ነው መረጃው የደረሰን። የልጁን ምላሽ ስንሰማ መረጃውን በማስረጃ ደግፈን ወደ እናንተ ይዘን የምንቀርብ ይሆናል። ከዛ በተረፈ ግን ልዩ መረጃም ተሰምቷል። የአፋድና የአፋብሃ አመራሮች የአንድነት ጉዞ እየሰመረ መሆኑም ተሰምቷል። ሁለቱም ድርጅቶች ለአንድ ዓላማ እየታገልን በተናጥል የምናደርገው ጉዞ ከጥቅሙ ጉዳቱ እያመዘነ በመሆኑ አንድነታችን ለአማራ ሕዝብ ነጻ መውጣት አማራጭ የሌለው ብቸኛ መንገዳችን ነው በሚል በቅርቡ አንድነታቸውን እንደሚያበስሩ ነው ለሚዲያችን የተናገሩት። የሁለቱ ድርጅቶች ወደ አንድነት መምጣት ያስጨነቀው አገዛዙ ከወዲሁ ሊያሰናክሉኝ ይችላሉ ያላቸውን እኩይ ተግባራት ላይም ተጠምዷል። ማስረሻ ሰጤም ጉዳይ ከዚህ ጋር የተያዘ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋሉ። ሀውጃኖ ክፍለ ጦር የፋሺስቱ ብልጽግና አገዛዝ ሪፐብሊካን ጋርድ ላይ ታላቅ ድል ተቀዳጀ። ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር በትላንትናው ዕለት ማለዳ ጀምሮ እስከ ምሽቱ 12 ሰዓት ከሪፐብሊካን ጋርድ ጋር በመፋለም ከ50 በላይ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። በተጋድሎ የብልጽግና ኃይል ከራያ አላማጣ ጥሙጋ ከተማ ተነስቶ በዙ 23 እና ሞርታሮች ታግዞ ወደ ሀውጃኖ ክፍለ ጦር ቀጠና ማጥቃት ያደረገ ሲሆን ክፍለ ጦሯ 2 ሻለቃዎችን ተጠቅማ መልሶ ማጥቃት በማድረግ ከ50 በላይ ሪፐብሊካን ጋርድ ሙትና ቁስለኛ በማድረግና ቀጠናቸውን በማስከበር ጭምር ታላቅ ድል ተጎናጽፋለች። በርካታ ኃይል የተመታበት የአገዛዙ የአብይ አህመድ ኃይል የመጨረሻ ምሽግ ሪፐብሊካን ጋርድ ከግራም ከቀኝም ተጨማሪ ኃይል በማይገኝበት ሁኔታ ውስጥ ሆኖም ራያ አላማጣ ጥሙጋ ከተማ ትምህርት ቤት ውስጥ በከፍተኛ ድንጋጤ ፍርሃት ውስጥ ሆኖም እንደሚገኝ ነው የተረጋገጠው። በሌላ በኩል ለሪፐብሊካን ጋርድ ተጨማሪ ኃይል ማስገባት ያልቻለው አገዛዙ ሰራዊት ከራያ ቆቦ ጮቢ በር ሆኖ ኦራል ላይ የተጠመደ 2 ቻይና ሰራሽ 155 ኤምኤም መድፍ ወደ ራያ ቆቦ ባይባው እንዲሁም ኩቢ ቀረንሳ እያስወነጨፈ ንጹሃን ላይ ጉዳት እያደረሰም ማምሸቱ ነው የተገለጸው። እዚሁ ወሎ ላይ ስንቆይ ፋኖ የብልጽግና ቡድን ቁልፍ የመረጃና ደህንነት አባል የነበሩ 4 ሰላዮች ላይ እርምጃ መውሰዱን አስታወቀ። የምድር ኃይልና የአየር ኃይል በሙሉ አቅሙ ካሰለፈው የብልጽግና ግዛዝ ጋር ገጥመው ድል እየተቀዳጀ የሚገኘው የፋኖ ኃይል አሁን ደግሞ የዚህኛው ጸረ አማራ አገዛዝ ቁልፍ የመረጃና ደህንነት ሰዎች ናቸው ባላቸው ላይ ከወትሮ በተለየ ሁኔታ
ጥብቅ እርምጃ እየወሰደባቸው ይገኛል። ከቀናት በፊት የራያ ቆቦ ወረዳና የሰሜን ወሎ ዞን መረጃና ደህንነት ቡድን ቁልፍ ሰው የነበረው አቶ ጥጋቡ ደርቤ የተባለ ደህንነት ከነአጃቢዎቹ መገደሉን ሚዲያችን መዘገቡ አይዘነጋም። በራያ ቆቦ ወረዳና በሌሎች የዞኑ አካባቢዎች እየተንቀሳቀሱ የፋኖ ደጋፊ ናቸው፣ ፋኖን የተቀላቀሉ ቤተሰብ አላቸው፣ ብልጽግና ፓርቲን አይደግፉም፣ በየስብሰባው ከመንግስት የሚወርዱ መመሪያዎችን ይተቻሉ በሚል ንጹሃንን በገፍ ሲያስረሽኑ በጅምላ ሲያሳስሩ የነበሩ 4 ሰላዮች በፋኖ ስናይፐር ጥይት ተመተው ግብዓተ መሬታቸው መፈጸሙም ተረጋግጧል። እነዚህ የመረጃና ደህንነት ቡድን አባላት ንጹሃንን በገፍ ከማስረሸንና ከማሳሰር በተጨማሪም በውጊያ ወቅት የድሮን የመድፍና የሞርተር እንዲሁም የሌሎች ከባድ መሳሪያዎችም አስተኳሽ በመሆን ንጹሃን ለእልቂት የዳረጉ ታሪክ በጥቁር መዝገብ በደማቁ ያሰፈራቸው የዘመናችን ባንዳዎች ነበሩ ሲሉ የፋኖ ኃይሎች አስታውቀዋል። በአፋብኃ ሚኒሊክ እዝ ስር የምስራቅ አማራ ኮር 2 ቃኞች በትላንትናው ዕለት አመሻሹን በራያ ቆቦ ወረዳ ልዩ ቦታው አራዱም ወታደራዊ ካምፕ ዙሪያ ላይ በፈጸሙት የተጠና ጥቃት ጉሽሽ ደረሰ የተባለ ህዝብ ያስለቀሰ ደህንነትን ጨምሮ 4 የመረጃና ደህንነት አባላት መገደላቸውን ለሚዲያችን በላከው መረጃ ያሳወቀው እዙ እርምጃው ተጠናክሮ ይቀጥላል ሲልም ገልጿል። ቆቦ ከተማን ጨምሮ የራያ ቆቦ ወረዳና የሰሜን ወሎ ዞን የመረጃና ደህንነት አባል በመሆን ንጹሃን የፋኖ ደጋፊ ናችሁ፣ ፋኖን የተቀላቀለ ቤተሰብ አላቸው በሚል እያሳፈነ እንዲሁም የድሮን አስተኳሽ በማሰማራት ለአገዛዙ ሲላላክ የነበረው አቶ ጥጋቡ ደርቤ ባለፈው ሳምንት ማለዳ ከነአጃቢዎቹ በተወሰደበት ጥቃት ህይወቱ ማለፉን በወቅቱ ጣቢያችን ሚዲያችን የአይን እማኞችንና ሚኒሊክ እዝን ዋቢ አድርጎ መዘገቡም አይዘነጋም። እዚሁ ወሎ ላይ እንቆያለን። ዞብል አምባ ክፍለ ጦር 4ኛ ሻለቃ ቆቦ ከተማ ዙሪያ ድል ተጎናጸፈ። ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 4ኛ በረኛው ሻለቃ ቆቦ ከተማ ዙሪያ ልዩ ስሙ ካራኤል እንዲሁም አጣዋ ጋሪያ ላይ በብልጽግና ኮንክሪት ምሽግ ሰርቶ ከመሸገበት ድረስ በትላንትናው ዕለት ምሽት በመግባት በርካታ ኃይሉን ሙትና ቁስለኛ በማድረግ ታላቅ ጀብዶም ፈጽመዋል። ይህ ብልጽግና ኃይል ወደሚመታበትና በጅምላ ወደሚማረክበት ቦታ ተስቦ የገባ ሲሆን በተደጋጋሚ የደፈጣ ጥቃት እየተመታ ሲሆን መካናይዝዱንም ማሸሽ ጀምሯል ነው የተባለው። በቀጣይም በደፈጣና በሽምቅ ውጊያ የማሰልቸት የማሸማቀቅና የማፍረስ ስራውም ተጠናክሮ የሚቀጥልና በአመቺ ጊዜ ደግሞ ሙሉ ለሙሉ ወደሚደመሰስበትና ወደሚማረክበት መደበኛ ተጋድሎ በማስገባት ድል እናደርገዋለን ሲሉ የአፋብኃ ሚኒሊክ እዝ ፋኖች ገልጸዋል። ይህ በእንዲህ እንዳለ ጀብደኞቹ የምስራቅ አማራ ፋኖች ጀብዳቸውን ቀጥለዋል። ሰበር ዜና በዛሬው ዕለት ወደ ኦሮሚያ ልዩ ዞን ፊለዌ ከተማ ለስራ ጉብኝት በሚል ሊገባ የነበረው የሽመልስ አብዲሳ ያሰማራው ጦር ሲደመሰስ የሽመልስ አብዲሳ ጉብኝትም ሳይሳካ ቀረ ተባለ። በአማራ ክልል የኦሮሚያ ልዩ ዞን የሆነችው ፊለዌ ከሳምንት በፊት በፋኖ ቁጥጥር ስር ገብታ ፋኖ በኦሮሚያ ልዩ ዞን አስደሳች ህዝባዊ ስራዎችን በመስራት የኦሮሞ ተወላጆችም ፋኖ ባዘጋጀው መድረክ ላይ ይህ ትግል የእናንተ ብቻ አይደለም የኛም ነው በሚል ትልቅ አንድነት ፈጥሮባት የነበረች ከተማ እንደሆነች ይታወሳል። የኦሮሞ አባቶች ከህዝቡ ብር በማሰባሰብም ለፋኖ ትግል የሚውል የብር ድጋፍ ማድረጋቸውም አይዘነጋም። ይሄ ሁሉ የተፈጠረው ከሳምንታት በፊት ነው። ታዲያ ይህ ጉዳይ እረፍት የነሳቸው የኦህዴድ አመራሮች ዛሬ ወደ ፊለዌ በማቅናት ህዝባዊ መድረክ ለማድረግ አቅደው ነበር። በመድረኩ ላይም ሽመልስ አብዲሳ ይገኛል ተብሎ ይጠበቅ ነበር። ለዚህም ቀድሞ የማጽዳትና የደህንነት ጥበቃ እንዲሰሩ ትላንት የገዳ ልዩ ኮማንዶ አባላት ከባለስልጣናቱ ቀድመው በመግባት ከተማዋን ሲያምሷት ውለው ነበር። ይህ መረጃ የደረሰው የአማራ ፋኖ ምስራቅ አማራ ቀጠና ሌሊቱን ወደ ፊለዌ ልዩ ዞን በመግባት ከባድ ውጊያ ያደረገ ሲሆን ከተማዋን በሽመልስ አብዲሳ ኮማንዶ ሬሳም ሞልቷታል ነው የተባለው። ቀድመው ከተማ የገቡት የአገዛዙ ኮማንዶዎች ከ50 በላይ ሙት እንደሆኑ ሲነገር በርካቶችም ቁጥራቸው ያልታወቀ ቆስለዋል ነው የተባለው። የገዳ ልዩ ኮማንዶ ብቻ የታጠቃቸው አዳዲስ መሳሪያዎችም በፋኖ እጅ ገብተዋል ሲሉ ኦፕሬሽኑን የመሩት ፋኖ ዩሱፍ ድሪስ ተናግረዋል። ከተማዋን እስከ ሌሊቱ 11
አንድ ሰዓት አጽድተን ወጥተናል ያለው ፋኖ ድሪስ አሁንም ቦታ ይዘን እንገኛለን። ነገር ግን በድረሰን መረጃ ዛሬ በሄሊኮፕተር ይገባል ተብሎ የተጠበቀው ሽመልስ አብዲሳ ከሌሊቱ ጥቃት በኋላ ጉዞውን ሙሉ ለሙሉ መሰረዙን እየሰማን ነው ሲልም ለሚዲያችን ተናግሯል። ነገር ግን ከያዝነው ቦታ ሳንለቅ በመጠባበቅ ላይ ነን ሲልም ፋኖ የሚመጣ ባለስልጣን ካለ ለማነከት መዘጋጀቱን የፋኖ አመራሩም ተናግሯል። አሁን ከተማዋ ላይ የተገደሉ የገዳ ኮማንዶዎች ሬሳ በሄሊኮፕተር ይዘው እየወጡ ነው ሲልም ወቅታዊ ሁኔታውን ገልጾልናል። አሁን በቀጥታ ከጎጃምና ጎንደር ወዳገኟቸው አበይትና ሰበር ዜናዎች አልፋለሁ። ሰበር ዜና ግሽ አባይ ሰከላ ላይ የብልጽግናና ባንዳ ስሩ ተነቀለም በሰከላ በአፋባሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ሰከላ ላይ በወሰደው እርምጃ የሰከላ ወረዳ አስተዳደር ዋና ባንዳ ይልማ ጥላሁንን ጨምሮ ከ2 ደርዘን በላይ የሚሊሻና የመከላከያ አባላት ተወገዱ ተባለ። የስቦ መምታት ጥበበኞቹ 44ኛ ክፍለ ጦር የብልጽግናን ኃይል ከሰከላ ከማንኩሳና ከቡሬ በመተንኮስ ወደ ቀጠናቸው ድረስ ሰተት አድርገው በማስገባት ሰከላ ላይ የቀረውን ሰፈር ጠባቂም ዘራፊ ሚሊሻን ደሩን የብልጽግናን አመራር መሃል ሰከላ ላይ አራውጦታል። ፋኖ ባለበት አሳድጄም አጠፋዋለሁ እያለ ሲፎክር የነበረው ዋና አስተዳዳሪና 5 ሚሊሻ ሲማረክ ብዛት ያለው ሰራዊት ደግሞ እስከ ወዲያኛው ተሸኝቷል። የአገዛዙ ቡድን በአኩትና ባሸፉ ከማንኩሳ ፔምፔ ዙ 23 ከሰከላ ደግሞ ክትልትል ሰራዊቱን በማስከተል ምላስና ብልት በመቁረጥ የ6 ንጹሃን ህይወት በቀጠፈበት ቀጠና እየተልከሰከሰ የባህር ኩበት በሆነበት ሰዓት ጀግኖቹ የ44ኛ ክፍለ ጦር ነበልባሎች ሰከላ ከተማ የሚገኘውን የብልጽግናን ጦር በመቀጥቀጥ 12 ክላሽንኮቭ በሺዎች የሚቆጠር ተተኳሽም ማርከዋል። ከዚህ በተጨማሪም መንግስታዊ ስርዓትን አስቀጥላለሁ በሚል ሐሳዊ ህልም ሲገለገሉባቸው የነበሩ ኮምፒውተሮች፣ ላፕቶፖች፣ ማተሚያ ማሽኖች ሲማረኩ የወረዳው መገልገያ ተቋም በሙሉ ፓትሮሎችን ጨምሮ ከጥቅም ውጪ ሆነዋል ነው የተባለው። ከተማዋ ላይ የተሰገሰጉ በመረጃነት የሚገለገሉ እንቁላል ቀቃይ ባንዳዎች መውጫ መግቢያ ጠፍቷቸዋል ሲሉም የፋኖ ኃይሎች ገልጸዋል። ቆሞ መቅጠም ያልቻለው የአገዛዙ ቡድን ከተለያዩ ቦታ እያፈነ እስረኛ ያደረጋቸውን የሰከላ ወረዳ 25 ንጹሃን እስረኞች ጭምር ከአረመኔው መንጋጋ ማስለቀቅ ተችሏል ሲሉም የፋኖ ኃይሎች ገልጸዋል። በተደጋጋሚ ቀጠናውን እየረገጠ የጣለውን እየጣለ ቁስለኛውን ጭምር ሳነሳ ወደ ቆፈረው ጉድጓድ የሚሮጠው የአገዛዙ ቡድን ዛሬም እንደ ልማዱ ከግሽ አደባባይ ጀምሮ እስከ ድንጋይ ገበጣ ሩጦ በመግባት ህይወቱን አትርፏል ነው የተባለው። ወደ ጎንደር አልፋለሁ። በትላንትናው ዕለት የአገዛዙ ጥምር ኃይል መነሻውን ከአለፋ ወረዳ ሻሁራና አጸደ ማርያም ከተማ ከሰሜን አቸፈር ሊበን ከተማና ከቋራ ወረዳ ደለጎ በማድረግ ወደ መይሳው ካሳ 2ኛ ኮር የተንቀሳቀሰ ሲሆን ሰሞንኛ አጀንዳው ፋኖን በየቀጠናው አጽድቻለሁ፣ በህዝቡ ላይም የተሻለ ቅቡልነት አግኝቻለሁ እያለ ቅዠት ላይ ያለ ቢሆንም አሁን ላይ በጨለማ በመንቀሳቀስ የአርሶ አደሩን ትጥቅ ለማስፈታትና ዘረፋ ለማድረግ አቅዶ እየተንቀሳቀሰ ሲሆን ማህበረሰቡ ከፋኖ ኃይል ጋር መረጃ ቀድሞ በመለዋወጥ ከፋኖ ጎን በመሆን በሁሉም ቀጠና ማለትም በአለፋ ወረዳ እየተንቀሳቀሰ ያለውን የአገዛዙን ሰራዊት አድዋ ክፍለ ጦር ከማህበረሰቡ ጋር በመጣመር የብልጽግና እቅድ ከማክሸፍ ባሻገር ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ ሲችል ከደላጎ ከተማ ተነስቶ ወደ ኮሩ ቀጠና የገባው በቋራ ሚዲላ ንብሮ ብርጌድ አማካኝነት በአገዛዙ ሰራዊት ላይ ከፍተኛ በትር ማሳረፍም ተችሏል ተብሏል። ይህ በእንዲህ እንዳለ የፋኖ ኃይል አሰላለፉን በመቀያየር የአገዛዙን ሰራዊት ከበባ ውስጥ በማስገባት መግቢያ መውጫውን እያሳጠውም ይገኛል። አውደ ውጊያው አሁንም እንደቀጠለ ይገኛል። አሃዛዊ የድል ዜናዎችን በቀጣይ የዜና እወጃችን ይዘን የምንቀርብም ይሆናል። በመጨረሻም እንደሚታወቀው ከሰሞኑ አንዳንድ የህዝብ አስተያየቶችን እያመጣን ወደ እናንተ እያደረስን ነው። በተለይ ከዚህ ከቲክቶክ ማህበረሰቡን እየገደለ ካለው ማህበራዊ ሚዲያ ጋር በተያዘ በርካታ ጉዳዮችን እያነሳ እንደሆነ ይታወቃል። ከዚህ ጋር በተያዘ ሀገር ሲያረጅ ጃርት ያበቅላል እንደሚባለው ይህ የማህበራዊ ሚዲያ ማለትም በተለይ ቲክቶክ የሀገራችንን ወጣቶች እንዴት እየገደለ እንደሆነ አንድ አድማጭ ተመልካች የላከልን ቪዲዮ አለ። እሱን አድምጠነው እንመለስ።
ሰላም ጤና ይስጥልኝ ወዳጆች፣ ጠፍተን ነበር። እስቲ በቲክቶክ አዋርድ ዙሪያ ባለው ሙቀት አንዳንድ ነገር ልበልና በኔ እይታ አንዳንድ ዘመን የማስተማር፣ የመማር፣ የማወቅ፣ የመለወጥ አዳዲስ ነገር የመፍጠር ነው። አንዳንድ ዘመን ደግሞ የጥበብ ዘመን ይሆናል። የመሳል ሊሆን ይችላል፣ የመግጠም ሊሆን ይችላል፣ ሐውልቶችን የማቆም ሊሆን ይችላል። አንዳንዱ ደግሞ የጀግንነት ሀገር፣ ታሪክ፣ ባህል፣ ማንነትን የመጠበቅ አንዳንድ ዘመን ደግሞ እንግዲህ ልጅ ገና ሳይወለድ የሞተና ይሄ ዘመን ለኔ እንደዛ ነው፣ እንደ እንግዲህ ልጅ ነውና በወቅቱ ስዩም ምን ይላል መሰላችሁ? በአንድ ጨዋታው ላይ ለአንድ የታክሲ ረዳት ሰው በሁለት ይከፈላል ይላል። በታክሲ የሚሄድና በታክሲ የማይሄድና በዚህ ዘመን ላለው ድንቁርና ስብስብ ሰው በሁለት ነው የሚከፈለው። በጣም ደፋር ወይም በጣም ባለጌ። ከሁለቱ ካታጎሪ ውስጥ ከሆንክ ወይ ታዋቂ ትሆናለህ ወይም የሆነ ነገር ላይ ትደርሳለህና እንዲህ ልል ያስቻለኝ ይህን ሰሞን የቲክቶክ አዋርድ የሚባል ለኔ የእውቀት፣ የሪዝን፣ የቁም ነገር ሞት ተስካሩ ተደግሶ ነው የሚታየኝና እዛ ድግስ ላይ ካሉት ብዙ ህፃናት መካከል በጣም ጨምላቃውን ህፃን ምረጡ የሚል የምርጫ ቅስቀሳ አየሁና እንደ ሀገርም ሆነ እንደ ግለሰብ በጣም ነው ማዝነው ማፍረውም። ባልናገሩ ላመርጣለሁ፣ ግን አንዳንዴ ምን ማድረግ ይቻላል? የግድ ኦፒኒየን መስጠት ይኖርብሃል አንዳንዴ ከውስጥ ያለው ነገር እንዲወጣና እንደ ኢትዮጵያ አይነት ድሃ እጅግ በጣም የተወሳሰቡ ችግሮች፣ የፖለቲካ ማህበራዊ ጉዳዮች፣ ኢኮኖሚ በየቀኑ እያሳደደን ያለ ስደት በባህር በእግር በሰማይ እንደዚህ በተጧጧፈበት ዘመን ይህን ሁሉ ጣፈንታ ይወስናል ስለምትለው ሀገራዊ ምርጫ አንድ ሰው አይናገርም። ቲክቶክ ላይ ሰግጠ ፈምስ፣ ማስተር ቤት አድርግ፣ ማንንም እንዳትሰማ ምናምን የሚሉ ጥቃቅንና አነስተኛ ሰዎችን እከሌን መረጡ፣ እከሌን እንደዛ አድርጉ እያሉ ብዙ ህፃናት እና ብዙ አዋቂዎች ይህን ካምፔን ሲያደርጉ ስታይ በጣም ታዝናለህ። አንዳንዴ አትፈርድም። እንግዲህ እንደ ህዝብ ይሄ ህዝብ እዚህ ለምን ደረሰ ስትል ቀላል መንገድ ተጉዞ አይደለም። ቲክቶክን ከሰራው ይልቅ ቲክቶክ ላይ ጨሯን ስትቆላ የምትል ሴትን አፕሪሺየት የሚያደርግ ህዝብ ነው። እውቀትን፣ ለውጥን የተጣላ ግን በትንንሽ ነገሮች ሲደሰት የሚውል ምን አይነት ስነ ልቦናም እንግዲህ እንደተሸከምን እንደ ሀገር አላቅምና እንደዛ አይነት ማህበረሰብ ሆነናልና ምንም ነገር አይገርምህም እንደዚህ አይነት ሰዎች ቢገኑ። ለኔ ግን ችግሩ በዚህ ተስካር ላይ ያሉ ትንንሽ ሰዎችን እንደ ካምፓኒ እንደ ግለሰብ በእነሱን ስም ጠቅሶ ለመታወቅ የሚደረግ መጋጋጥ ያሳዝነኛል። እንዴት ሰው በቅድስናም በብልግናም ውስጥ ስሙን ለመትከል ይጣጣራል? አንዳንድ ነገር ቢዘላችሁ፣ ለምሳሌ ድርጅቶች፣ ግለሰቦች ቢቀርባችሁስ? ፕሮሞት የሚደረግና ማይደረግ ነገር ብንለይስ? እስቲ አውል ሜንሽን እኔም እና አሁን ይሄ እንደዚህ እያላችሁ የምታሽቃብጡለት ልጅ የትኛው ለትውልድ ለሀገር እንደው ኮሙናሊ ለስነ ልቦና የሚጠቅም ስራ ሰርቶ ነው? የትኛው ሌጋሲው ነው? ግን በቃ ከመቶ እብድ መሀል ጤነኛ ከሆንክ አንተም እብድ ነህ በሚለው ብሂል መሰረት ያው ኮሌክቲቭሊ እንደ ሀገር ስላበድን የትኛው ትክክልና የትኛው እንኳን ትክክል ያልሆነበት ነገር ላይ እንዳለን መለየት አቅቶን ያው በጋራ እየፈሰስን ነውና አም ሪሊ ሶሪ። ብቻ የማየው የአለማፈር መጠን ያስፈራኛል። ሂደቱ የት እንደሚቆም አለማወቄ በጣም ያስደነግጠኛልና ኤኒዌይስ እንግዲህ አንድ ቀን የእውቀት ዝናብ ዘንቦ የተሻለ ሰዎች መጥተው ወደፊት አገር ትውልድ ተቀይሮ ማየት እንደ ለኔ ህልሜ ነውና እስከዛው እንግዲህ ቺርስ። እስቲ እናንተም በዚህ የእብደት ተስካር ላይ ያላችሁን አስተያየት ንገሩኝ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።